ከዚህ በኋላ በዚህ በኩል ብትሄድ እደግማለሽ ይረባም በረባም ግንኙ ልባም ጋረረኳቸው እኔ ሆኜ ልባም አታ እኮ ነው አንተ ነው ቤት እዚህ ላይኛው ሰፈር በዚህ ተለፋላልኩ እዚህ ሱቅ ደርሼ መለሰ በዚህ እንዳታልፈሽ እኮ አልመለስም። እሺ ከዚህ በኋላ በዚህ በኩል ብትሄድ እደግማለሽ ተመልሶ ይመጣል እርግጠኛ ነኝ። ደግሞ ባልመለስ አገኘኝም። ይሄው እንዴ የቀደሙን ና አንተ ተመልሰህ መጣ አምሳላ አቀምሽዋ እንትን እኮ መታወቂያ ቅድም ሳልፍ በዚህ አትለፉ። መታወቂያ ነው መታወቂያ ጥዬ እኮ ነው። ምን ላድርግ? አንተ አይገባም ማለት ነው። ና ይኸውልህ ከዚህ በኋላ ድገመውና ማለት ነው አሳያለሁ የት እንደምወስድህ። ልካው ነው የምልህ። ቅድም በዚህ አሁን በዚህ ቀጣይ ደግሞ አብሬ ላድር ነው። የእናቴ ጸሎት ተሰማ። ኧረ ልጅ ንቀቱ እናቴ ሱቅ ላከችኝ። ቤት ይልድ መንገድ የለም። ዛሬ ምን እንደማደርግ አሳያለሁ። ቦታ መራረጥሽ ራሱ ጭር ያለ ቦታ ነው። አንቺ እዘዥኝ እንጂ የማይወልቅ ነገር የለም። ዛሬ አንሳቶል ችግር የለውም። ይኸው ጨረስኩ። በቃ አሁንማ ይኸው አንቺ ሳትወልቂ እኔማ ሴት ነኝ። አፍራዳኝ እንጨፍኝ ቶሎ ብሽው ቶሎ አንቺ ሞላል ከኔ ብርዱን አልቻልኩትም። አስሚኝም ደግሞ እስኪ ከብት ደግሞ ዝም ብሎ ይጠብቃል። ታውቃት ቶሎ ቢያ ደፋር ሴት ልጅ በቃ በተጠቀመችበት ቁጥር የሚሰፋ ነገሯ ምኗ ነው? ቂጧ ወይዳለ። ጌታ በኢየሱስ ስም ሰላም፣ እንዴት ናችሁ? ዛሬ ከማን ጋር ነኝ? ከሪፋት ጋር። ሪፋትና ደስታ። የመጀመሪያው ቀለል አድርጌ ልጀምር አባባል ነው። እጀምራለሁ፣ ትጨርሱልኛላችሁ። ፍየል ከመድረሷ ቅጠል መበጠሷ። የመጀመሪያ ጥያቄ ተመልሷል። 100 አላችሁ። ሁለተኛ ወጥ አይደለም ግን ካልተማሰለ የሚበላሽ ነገር ምንድነው? ወጥ አይደለም ግን የግዴታ መማሰል አለበት እንዳይበላሽ። ገንፎ። ሁለተኛው ጥያቄ ተመልሷል። እግዚአብሔርን 500 ብር እየሄዳችሁ ነው። 500 ብር እየሄዳችሁ ነው። ይሄኛው ከተመለሰ 1000 ብር ነው የምሸልማችሁ። ሴት ልጅ በቃ በተጠቀመችበት ቁጥር የሚሰፋ ነገሯ ምኗ ነው? ጌታ በኢየሱስ ስም ድጉና መንፈስ። ሌላ ሞክሩ። አእምሮዋ ጭንቅላቷ ነው። እባክህ ልክ ናት። እሷ ነች ልክ እንዴ? ጭንቅላቷ ነው። በዛ ሄሎ የኔ ፍቅር፣ አረ የኔ ማር፣ እኔ እኮ ልቤ ላይ እኮ ላንቺ ያለኝ ቦታ እኮ 5 አባወራ ያኖራል ማለት። ለምን አብረን አንኖርም እንዴ? ይቻላል እንዴ? አንተ የተረጋጋ አይደለም። ስሚ፣ እላይ ሰፈር ያለው ያስታጠቀን እርጎ ታውቂዋለሽ? እሱ ራሱ እንደኔ አይረጋም። እናቴ አላላሽ፣ እኔ በጣም ነው የምወድሽ። አብረን እንኖር። ስለሙያ ንገረኝ። አረ በፈጣሪ ስም ባለፈው አልነገርኩሽም እንዴ? እኔን ማታምኚ ከሆነ ከጎኔ ጓደኛ ያለ ስለኔ ሙያ እሱን ጠይቂው። አላመንሽኝማ? አባቴ አንዴ ስለሙያ ጓደኛዬ ነው ብላ ስለሙያ ንገረኝ። ስለምወዳት ነው። አደራ በእናትሽ አደራ። ከተዋወቅን 7 ዓመት ይሆንናል። ከምን ኢንኬዝ አንቺ እንኳን ስራ ቢኖርሽ አብሲቱን ጣል፣ እንጀራውን ግግር፣ ወጡን ስርት ነው የሚያደርግልሽ። ደግሞ የእጅ ባለሙያ ነው። የሚገርምሽ ነገር ኪሎሹን ያዝ። ዳንቴሉ ስፍት ለጠረጴዛ። ሄሎ አንዴ ልደውልልሽማ ማለት አልደረስኩብህም። ሴታ ነው። ስማ በእናቴ ወንዶሰን በአባቴ ወንዳፈሽ ነው የምባለው።
የወንድ ልጅ ሲቀመጥ የሚያጠር ሲቆም የሚረዝም ነገሩ ምንድን ነው? ትንሽ የማሰላሰያ ትንሽ ማሰላሰል ይፈልጋል። ቀመጥ የሚያጠር በደንብ አስቢ። ሰላም ሰላም፣ እንዴት ነህ? እንዴት ነህ? ዛሬ ከማንና ከማን ጋር ነው የምገኘው? ከቤዛዊት ነው ሰገነስ። የመጀመሪያ ጥያቄ 100 ብር ላይ ፊት ለፊት ያለው ምስል ምንድን ነው? የሆነ ከፍ ቢዚ ምንድን ነው? እኔማ በቃ ወደ አሞራም ሆኖብኛል። አሞራ ሆነብኝ እኮ። አይ ከፍት መሰለኝ አይደለም። 100 ብር እጄ ላይ አለ። እስኪ ቼክ አድርጉት። አክሱም በፋሲለደስ አክሱም በፋሲለደስ። ችግር የለውም። የመጀመሪያ ጥያቄ አልተመለሰም። ሁለቱም በትክክል ከመለሳችሁ ግን 500 ብር እንደተጠበቀ ነው። ከቁመት ውጭ የሆነ የወንድ ልጅ ሲቀመጥ የሚያጠር ሲቆም የሚረዝም ነገሩ ምንድን ነው? ጸጉር መሰለኝ። ጸጉር ይገናኛል ከመቀመጥ ትንሽ የማሰላሰያ ትንሽ ማንሰላሰል። በደንብ አስቢያ። ቀመጥ የሚያጠር ሁሉም ሰው የሚያስበው ሌላ ነው። ሲቆም የሚረዝም ነው ያልከው? ሻዶ ነው ቤዚ ጥላው ይሄ ማለት ወንድ ልጅ ነው ታዲያ እኮ። ታዲያ እኔ አንዱን ጠየቅኩ። ኧረ ዝም በል በእናትህ። አይደለም ውሸት። ካፋፈርኩባችሁ ቦነስ እጨምራለሁ። እሺ ምሳሌያዊ አነጋገር ልጠይቃችሁ። ድር ቢያብር አንበሳ ያስር። አንበሳ ያስር። አንድ ጥያቄ መልሰዋል። እሺ ይሄኛው ከጠየቅኩ ከመለሳችሁ 100 ብሩ ወደ 500 ያድጋል ማለት ነው። ዝግጁ? ሴት ልጅ እጅግ በተጠቀመችበት ቁጥር እየሰፋ የሚሄድ ነገሯ ምንድን ነው? እኔ ያሰብኩትን ያሰበ ኮሜንት ላይ ዱቅ መስሏ መስሏ ዴቨሎፕ ያደርጋል፣ ያስኬዳል። ልክ ነው። ግን ጭንቅላቷ ነው በዋናነት የኛ ምላሽ። 500 እንሸልማችኋለን። 500 እንሸልማችኋለን። ችግር የለውም። ዝም በል በእናትህ። 500 አትዋሽ። እነሱ ራሱ ትክክል ናቸው። በቃ ልክ ናቸው። አንተ ራስህ ነው ስህተት የሆንከው እንዴ። መቀመጫ ለምን ይጠቅማል? ለምሳሌ መቀመጫ የኛ መቀመጫ የአንቺ መቀመጫ ለምን? በአማርኛ እናውራ። እሺ ዳሌ። እሺ ዳሌ ለምን ይጠቅማል? ዳሌ ለምን ደግሞ ይጠቅማል? ብዙ ነገር ይጠቅማል። ለመቀመጥ ይጠቅማል። አንድ ለመቀመጥ፣ ለውበት ይጠቅማል። ሁለት ውበት ለማሳየት። እሺ ሌላስ? እንዴ ለምን አይጠቅም? እንዴ ረስቼውስ እንዴ ሰው ነው ቆሻሻ ማስወገጃ። ኦኬ ምን አልሽኝ? ቆሻሻ ማስወገጃ ይላል። ቆሻሻ ማስወገጃ። ኦኬ አሪፍ ነው። ወንዶች የሴት ዳሌ ሲያዩ ማለት ነው ለምን ደስ ይላቸዋል? እንዴ ለምን እነሱን ወንዶችን ቢጠይቅ አይሻልም? ያው አይ ለምን ደስ የሚላቸው ይመስላል? አሁን አጭር ቀሚስ ሲያዩ ደስ ይላቸዋል። ዳሌ ምናምን ሲያዩ በጣም ደስ የሚላቸው ይመስላል። ስለሚያምር ይሆናል። ስለሚያምር ሁሉንም ነው ያዩታል። አይ እንጃ እኔ ግን ሞሪ ያማረው አንተ የሚያምር አላሳካ ነው ደንብኛል። እሷ አንተ ትጠይቅ እንኳን እነሱ ሴቶች እናይልን አናይ ምንድን ነው የምታውቂው? ዳሌ ነው የሴቱ ነው የወንዱ ነው? ወንድ ምን ያደርግለታል እኮ ሴቷም ካየች የወንድ ነው የሴት ነው የምታየው እኮ። ሴቷ የሴትንም ታያለች። ካማረ ምን ችግር አይፎ ማድነቅ ነው ያምራል አይባልም? ይባላል። አንተ አታይ እኔ ያው አያለሁ። ወንድ የተባለ ፍጡር መጀመሪያ ሴት ልጅ ከኋላ ነው ዞር ብሎ የሚያት ማለት ነው። ለምን እንደሆነ እኔ ግራ ገባኝ እኮ። ምንድነው ጥቅሙ? በቃ ማንኛውም ወንድ በቃ ከኋላ መጀመሪያ ሾፍ ማድረጉ አይቀርም። በቃ ለምንድን ነው እንዴ?